ሰላም የዴሊ ፎረም ቤተሰቦች፣ ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን ታያላችሁ ተባለ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ እንደምትገኝ ተናግረዋል። ከኢራን ጋር የሚደረግ ድርድሮች ስኬታማ ከሆኑ የተለወጠች ኢራንን ዓለም ይመለከታል ሲሉም ነው የተናገሩት። በቅርብ ሳምንት ውስጥ ኢራናውያን መርከብ ላይ ጥቃት አላደረሱም። በሆርሙዝ ወሽመጥን በኩል ነዳጅ እያለፈ ነው። ምክንያቱም ኢራናውያን መርከብ ላይ ጥቃት ቢፈጽሙ የአጸፋ ምላሽ እንደሚሰጥ ፕሬዝዳንቱ በግልጽ ተናግረዋል ሲሉም ነው ያስታወቁት። ቫንስ በቃለ ምልልሳቸው ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ ስኬታማ እንዲሆኑም እንፈልጋለን፣ በዘላቂነት የተለወጠች ኢራንን የምትመለከት ይሆናል ሲሉም ነው ለመገናኛ ብዙሃን የተናገሩት። የተለወጠች ብለው የገለጿት ኢራን ቀጠናዊ ሽብርና አለመረጋጋት እንደማትደግፍ እንዲሁም በዘላቂነት የኒኩሌር ፍላጎት እንደምትሰርዝ ገልጸዋል። በዚህ ምክንያት የዓለም ምጣኔ ሀብት ዳግመኛም ይቀበላታል። ይህም ለአሜሪካውያንና መላው ቀጠና ጥሩ ውጤት ነው ብለዋል። ጄዲ ቫንስ አክለውም የተግባር ባህሪ ካሳዩትና ማየት የምንፈልገው ለውጥ ካላመጡ የኒኩሌር መርሃ ግብራቸውን ይወድማል፣ ወታደራዊ አቅማቸውም ይንኮታኩታል። አሜሪካ ከእነርሱም አንጻር ጠንካራ ሀገር ናት ሲሉም ነው የተናገሩት። የአሜሪካ ልዑክ በዶሃ የኢራን ባለስልጣናት ባያገኙም ከአደራዳሪዎች ጋር እንደሚነጋገሩ ተገለጸ። የአሜሪካ ልዑክ ስቲቭ ዊትኮቭ እና የፕሬዝዳንት ዶናልድ ትራምፕ የልጃቸው ባለቤት ጃሬድ ኩሽነር ከዶሃ አደራዳሪዎች ጋር እንደሚገናኙ የኳታር ውጭ ጉዳይ ሚኒስትር ቃል አቀባይ አረጋግጠዋል። የአሜሪካ ልዑክ ከአሸማጋዮች ጋር ቢወያዩም ከኢራን ባለስልጣናት ጋር እንደማይገናኙ ቃል አቀባዩ ገልጸዋል። ቃል አቀባዩ ማጅድ አልአንሳሪ እንደተናገሩት በቀጣይ ቀናት በአሜሪካና በኢራን መካከል በከፍተኛ ባለስልጣናት ደረጃ ቀጥተኛ ውይይት ወይም ንግግር አይኖሩም ሲሉም ነው ያስታወቁት። ሁለቱ ሀገራት ለ4 ቀናት አንዳቸው በሌላቸው ላይ ጥቃት ሲሰነዝሩ የነበረው አቁመው ልዑኩ ወደ ዶሃ ለመላክም ተስማምቶ ነበር። ጥቃት መሰናዘር መጀመራቸው የመግቢያ ሰነዱ አደጋ ውስጥ ይገኛል ሲሉም ብዙዎች እያስጠነቀቁም ነበር። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁን 4 ወራት የዘለቀ ሲሆን በቅርቡም በተደረገው መግባቢያ ስምምነትም እንዲረጋ ሆኗል። ኢራንና አሜሪካ ከ2 ሳምንት በፊት ስምምነት የፈረሙት በፓኪስታንና ኳታር አሸማጋይነት ነው። ቢያንስ በ60 ቀናት ውስጥ የመጨረሻው ስምምነት ለመድረስ ሁለቱ ሀገራት ተስማምተዋል። በስዊዝርላንድ በተካሄደው የመጀመሪያ ሳምንት ድርድርም አበረታች ውጤት እንደታየም ፓኪስታንና ኳታር አስታውቀዋል። በፓኪስታን የህፃናት ማሰልጠኛ ጣሪያ ተደርምሶ 14 ልጆች ሞቱ። በፓኪስታን በሚገኝ የግል የህፃናት ማሰልጠኛ ተቋም ጣሪያ ተደርምሶ 14 ልጆች መሞታቸው ተገልጿል። ጣሪያው ለምን እንደተደረመሰ ምርመራ የተከፈተ ሲሆን በተቋም ውስጥ የነበሩ ህፃናት ከ10 ዓመት በታች መሆናቸውንም ተገልጿል። ከክስተቱ ጋር በተያያዘ 2 ሰዎች በቁጥጥር ስር ውለዋል ተብሏል። የድንገተኛ ጊዜ አገልግሎት የሚሰጠው ሬስኪው 1122 ቃል አቀባይ ፋሩቅ አህመድ ለቢቢሲ እንደገለጹት ህጻናቱ ከህንፃው ለመውጣት 1 ሰዓት ወስደዋል። ተጨማሪ 5 ሰዎች ጉዳት እንደደረሰባቸውም ተነግሯል። ከተጎጂዎች አንዷ የእህቱ ልጅ እንደሆነች የገለጸ ግለሰብ ህንፃው ተዳክሞ እንደነበር አስረድቷል። ልጆቹ እየተማሩ ሳለ ለህንፃው ጥገና እየተደረገ እንደነበርም አስታውቋል። ድንገት ህንፃው ተደረመሰ። የተወሰኑ ልጆች አናት ላይ የወደቀው ጣሪያው ስለተጫኑት ተደርምሷል ሲልም ክስተቱን ገልጿል። የፓኪስታን ጠቅላይ ሚኒስትር በአደጋው የተሰማቸውን ሀዘንም ገልጸዋል። በቬንዙዌላ መሬት መንቀጥቀጥ ለ6 ቀናት ተቀብሮ የነበረ የ3 ዓመት ልጅ በህይወት መገኘቱ አነጋግሯል። በቬንዙዌላ ባጋጠመው የመሬት መንቀጥቀጥ ለ6 ቀናት ፍርስራሽ ውስጥ ተቀብሮ የቆየ የ3 ዓመት ልጅ በህይወት መገኘቱ በፍርስራሽ እየተንቀሳቀሰ ያለ የነፍስ አድን ቡድን አስታውቋል። ክሊበር ሞራን የተባለ ህፃን ላጉባይራ ግዛት ውስጥ ከፍርስራሽ ስር መውጣቱ የሀገሪቱ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ተናግረዋል። ጊዜያዊ ፕሬዝዳንቷ የህፃኑን በህይወት በመገኘት የህዝባችን ጥንካሬና የተስፋ ምንጭ ሲሉም ነው የተናገሩት። ባለፈው ሳምንት የተከሰተው በሬክተር ስኬል 7.2 እና 7.5 ሆነው የተለኩት 2 የመሬት መንቀጥቀጦች የሞቱ ሰዎች ቁጥር 1943 አድጓል። ከ10,000 በላይ ሰዎች የተጎዱ ሲሆን በ10 ሺዎች የሚቆጠሩ ደግሞ ያሉበት እስካሁን አልታወቀም። ከአሜሪካ የጠፈር ምርምር ተቋም የናሳ የተገኘ ሳተላይት መረጃዎች የተደረገ የመጀመሪያ ደረጃ ምርመራ እንደሚያሳየው በመሬት መንቀጥቀጡ 58870 ገደማ ህንጻዎች እንደተጎዱ ወይም ሙሉ በሙሉ እንደፈረሱ ተገምቷል። የ3 ዓመቱ ልጅ ያገኘው የዮርዳኖስ ሲቪል መከላከያ ቡድን እንዳስታወቀው ህፃኑ የመጀመሪያ ደረጃ ሕክምና ተደርጎለት ወደ ሆስፒታል ተወስዷል። የልብ ምትና ትንፋሱ ጨምሮ መሰል መሰረታዊ የጤና ሁኔታው ጥሩ ላይ እንደሚገኝም ነው የተነገረው። በመሬት መንቀጥቀጡ የተቀበሩ ሰዎች ከፍተኛ የሆነ በህይወት የመገኘት እድል ያላቸው በመጀመሪያዎቹ 3 ቀናት ውስጥ
እንደሆነ ባለሙያዎች ይናገራሉ። ህፃኑ በህይወት ከፍርስራሽ ውስጥ የወጣው ከዚህ ጊዜ በተጨማሪ ከ3 ቀን በኋላ ነው። በመሬት መንቀጥቀጡ ከፍተኛ ጉዳት ከደረሰባቸው ስፍራዎች አንዱ ላጉዋይራም ሲሆን የአካባቢው ነዋሪዎች ራሳቸውን ሰዎች የማዳን ስራ ላይ ተሰማርተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ማክሰኞ ዕለት ባወጣው መግለጫ ላጉዋይራም መጠነ ሰፊ የምግብ እጥረት እንደተከሰተ፣ መሰረታዊ አገልግሎቶች እንደሌሉ እንዲሁም የኮሚኒኬሽን መስመሮች በከፍተኛ ደረጃ መቋረጣቸውን ነው ያስታወቀው። የኤርትራ መንግስት ዜጎች በእጃቸው ያለ ገንዘብ በአንድ ወር ገደማ ውስጥ ወደ ባንክ እንዲያስገቡ አዘዘም። የኤርትራ መንግስት ዜጎቹ በእጃቸው ያለ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ አውጥቷል። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰቦች እና በተቋማት እጅ የሚገኝ የሀገሪቱ መገበያያ ገንዘብ ናቅፋ በሙሉ ረቡዕ የመጀመሪያው አውሮፓውያን ሐምሌ ወር መጠናቀቅ ድረስ ወደ ባንክ እንዲያስገቡ ማዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋ እና ተቋም የመጠቀም መብት ያለው የሀገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘብ ብቻ መጠቀም ግዴታ እንደሆነም ገልጿል። ለዚህም ዜጎቹና ተቋማት ያላቸው ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚህ ውጭ ግን ግለሰቦችና ተቋማት ገንዘብ በይዞታቸው ውስጥ ማቆየት ህገወጥ መሆኑን ማስጠንቅቋል። በዚህም መሰረት ሁሉም ያላቸው ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ወጥቷል። ነገር ግን ይህንን መመሪያ በማያከብርና ገንዘባቸው በተሰጠው የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወስድም ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ የወጣው መመሪያ ተግባራዊ በማድረጉ ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሆነ የተገለጸ ነገር ግን የለም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሪ ተመን በገንዘብ ዝውውርና በፍጆታ እቃዎች ላይ ለ10 ዓመታት ሲያካሂድ ከቆየው ጥብቅ ቁጥጥር ጋር የሚዛመድም ነው ተብሏል። ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባም አድርጎ ነበር ሲል ቢቢሲ አስታውሷል። በወቅቱ የኤርትራ መንግስት የገንዘብ ልውጡ ያደረገው ህገወጥ የገንዘብ ዝውውር ለመቆጣጠርና የሀገሪቱ ምጣኔ ሀብት ለማረጋጋት ነው ሲል ምክንያትም ሰጥቶ ነበር። በገንዘብ ልውውጡ ሂደት ወደ ባንክ የገባው ገንዘብ መቆጣጠር የቻለው መንግስት ከዚያ ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቀሰው ገንዘብ ላይ ጥብቅ ገደብ ለመጣል ችሏል። በዚህም መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንደሆነም ነው የሚነገረው። የምጣኔ ሀብት ባለሙያዎች እንደሚሉት ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠነ ገደብ በህዝቡ የንግድ ልውውጦችና የዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴ እያጓተት ነው ብለዋል። ይህ ከባንኮች በሚወጣው የገንዘብ መጠን ላይ የተጣለው ገንዘብ በህዝቡ የዕለት ተዕለት ህይወት ውስጥ በብዙ ገጽታዎች ላይ ተጽዕኖ አሳድሯል ተብሏል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ግዢዎችና ሌሎችም ወጪዎች ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ ሲል ቢቢሲ አስታውሷል። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪ ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5000 ብር በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣን የፈቃድ ደብዳቤ ማግኘት ይጠበቅባቸዋል ተብሏል። አሁን በሀገሪቱ ብሔራዊ ባንክ ያወጣው ዜጎች በእጃቸው የሚገኝ ገንዘብ ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊ የገንዘብ መዋቅር ለመመለስ መንግስት በሀገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥር ለማከናወን ያለመ እንደሆነም ይታመናል ሲል ቢቢሲ አስታውሷል። ኤርትራ በአፍሪካ በመንግስት በጣም ጥብቅ ቁጥጥር የሚደረግባት የባንክ ስርዓት ካሏቸው ሀገራት ቀዳሚዋ ናት ብሏል። ቢቢሲ በሀገሪቱ ዘመናዊ የገንዘብ ዝውውርና በባንክ አገልግሎት የሌለ በመሆኑ አብዛኛው የገንዘብ ዝውውርና ግብይት በጥሬ ገንዘብ ብቻ እንደሚካሄድም ነው የሚነገረው። የሱዳን ተፋላሚው አርኤስኤፍ ሰብአዊ ወንጀል መፈጸሙን የአምነስቲ ሪፖርት አጋለጠ። ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ደራሽ ኃይሉ አርኤስኤፍ ሰብአዊ ወንጀልና የዘር ማጽዳት መፈጸሙ አምነስቲ ኢንተርናሽናል በሪፖርቱ ጠቅሷል። ዓለም አቀፉ የሰብአዊ መብት ድርጅት ረቡዕ ዕለት ባወጣው አዲስ ሪፖርት የአርኤስኤፍ ተዋጊዎች በምዕራብ ሱዳን የምትገኘውን ኤልፋሽን ከተማን ለመቆጣጠር ባደረጉት ውጊያ ከፍተኛ የሰብአዊ መብት ጥሰት ፈጽመዋል ሲልም ከሷል። ሪፖርቱ አርኤስኤፍ ከአውሮፓውያኑ 24 ጀምሮ እስከ 2025 ድረስ ባሉት ጊዜያት ከሱዳን ጦርና አጋሮቹ ጋር ፍልሚያ ባካሄደበት ወቅት በኤልፋሽር ከተማ ውስጥና በዙሪያዋ ግድያ፣ የግዳጅ ዝውውርና እስር፣ ስቃይ፣
መድፈር፣ የወሲብ ባርነትና ሌሎችም አይነት ወሲባዊ ጥቃቶች ፈጽሟል ሲልም አጋልጧል። ከዚህ በተጨማሪም በመቶ ሺዎች የሚቆጠሩ ሰዎች ለመፈናቀል እንደተገደዱና በርካታ ህጻናት ወላጆቻቸው እንዳጡም ሪፖርቱ ጠቅሷል። በጥቃቱ ኢላማ ከተደረጉ ሰዎች መካከል አረጋውያን፣ አካል ጉዳተኞች ሰዎች ይገኙበታል ሲል አምነስቲ ኢንተርናሽናል አስታውቋል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላምራድ በሱዳን ያለው ጦርነት በንጹሐን ላይ የሚካሄድ ጦርነት ነው። አርኤስኤፍ ከተማዋን በከበበበት ወቅት በኤልፋሽር የሚኖሩ ሰላማዊ ሰዎች የተጋፈጡት አስፈሪ ሁኔታ ዓለም ባስጠነቀቀበት ወቅት የደረሰ የማይሽር ጠባሳ ነው ሲልም ነው ያስታወቀው። ካልማራድ ጨምረውም እንደገለጹት ህጻናት ሆን ተብሎ የጥቃት ኢላማ ከመሆናቸውና ክፉኛ ከመሰቃየታቸው ባሻገር ተገድለዋል፣ ተጎድተዋል፣ ተጠልፈዋል፣ ለውትድርና ተመልምለዋል ብለዋል። አርኤስኤፍ ከዚህ ቀደም የተወሰኑ የሰብአዊ መብት ጥሰቶች ያመነ ሲሆን ተፈጸመ የተባለው የጥሰት መጠን ግን ተጋኗል ሲልም ነው ምላሽ የሰጠው። በሱዳን ባለስልጣናት ሽኩቻ ምክንያት ተቀስቅሶ በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል ላለፉት 3 ዓመታት እየተካሄደ ባለው ጦርነት ከመላው ዓለም ግንኙነቶች ሱዳን ተቋርጧል። እየተካሄደ ባለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን 14 ሚሊዮን በላይ ሰዎች ለመፈናቀል ተገደዋል። በህፃናት በሴቶችና ወንዶች ላይ መጠነ ሰፊ የወሲብ ጥቃት እንደ ጦር መሳሪያ ጥቅም ላይ እንደዋለ የተባበሩት መንግስታት ሪፖርት ያሳያል። ባለፈው ዓመት መጋቢት ወር አርኤስኤፍ ከዋና መዲናዋ ካርቱም ተገኝቶ ከወጣ በኋላ ትኩረቱን በኮርዶፍ ክልልና በኤልፋሽር ከተማ ላይ አድርጎም ነበር። አምነስቲ ኢንተርናሽናል ለሪፖርቱ ከጥቃት የተረፉና ጥቃት ሲፈጸም የተመለከቱ 208 ሰዎችና 247 ሰዎች ቃለ መጠይቅ አድርጓል። ተቋሙ የሰበሰበው መረጃ እንደሚያመለክተው ከሆነ አብዛኞቹ ሰለባዎች ኢላማ የተደረጉትና የተገደሉት በብሔር ማንነታቸው ነው። በ2024 መጀመሪያ ላይ አርኤስኤፍ ተፈጸመ የተባለው ወንጀል ኢላማ ያደረገው በሱዳን የሚኖሩ አረብ ያልሆኑ ዛጋዋ ብሔር እንደሆነም ሪፖርቱ ጠቅሷል። እነዚህ ከአርኤስኤፍ ጋር የተያዙ ወንጀሎች አሁንም በተቆጣጠራቸው አካባቢዎች መቀጠላቸው የገለጸው አምነስቲ የተፈናቀሉ ሰዎች እንዳይመለሱ በመከልከል በኤልፋሽር አካባቢ የሚገኙ ዛግዋ ብሔር ላይ የዘር ጭፍጨፋ መፈጸሙንም ተናግሯል። አምነስቲ ቃለ መጠይቅ ያደረገለት ከኤልፋሽር ደቡባዊ ክፍል 35 ኪሎ ሜትር በምትርቀው አቡ ዘረጋ ከተማ ነዋሪ የሆነ የ17 ዓመት የዛግዋ ብሔር ታዳጊ የደረሰበት ጥቃት ሲገልጽ አስረው እግሬን እንዳይሆን አድርገው ደበደውኝ ብሏል። ያዕቆብ የተባለ ታዳጊም ስሙ የተለወጠ እንደሆነ የተናገረው ቢቢሲ አሁን ላይ በክራንች በመታገዝ ነው የሚራመደው። እድሜያቸው ከ11 እስከ 17 የሚሆኑ 4 ወንድ ልጆችን ጨምሮ 8 የአክስትና የአጎት ልጆቹ በተመሳሳይ ጥቃት ተፈጽሞባቸዋል። ከዚህ በተጨማሪም አምነስቲ ከግንቦት 24 እስከ ጥቅምት 25 ባሉት ጊዜያት አልፋሽን ከበባ ውስጥ በማስገባት ምግብና ሰብአዊ እርዳታ ወደ ዋና ከተማዋ እንዳይገባ ፈጥኖ ደራሽ ኃይሉ አድርጓል ተብሏል። በሰሜን ዳርፉር ግዛት መዲና ጥቅምት 2025 የመጨረሻ ጥቃት ከመፈጸሙ በፊት ሴቶች የቦምብ ድብደባ እየተፈጸመ በሆስፒታል ውስጥ እንዲወልዱ የተገደዱ ሲሆን በርካቶች ጨቅላ ልጆቻቸውን መመገብ አልቻሉም። ሪፖርቱ አርኤስኤፍ መድፈር ጨምሮ መጠነ ሰፊ ወሲባዊ ጥቃቶች መፈጸሙንም አስረድቷል። የሰብአዊ መብት ተሟጋቾች በደረሰበት ወቅት ለአቅመ ሔዋን ያልደረሱ ታዳጊዎች የነበሩ ተጎጂዎችን አነጋግሬያለሁ ብሏል። ቤተሰቦቻችን ቻችን ላይ ካርጉ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ